ሆነው ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤስኦፒ ኢትዮጵያ የዛሬውን ፕሮግራም አሁን ይጀምራል። ከዛ ቀደም ግን እስኪ ኢንትሮውን እንኳን ላጫውትላችሁ። ቀጥታ ወደ ፕሮግራማችን ብንሄድ ይሻላል መሰለኝ። ኦኬ ጤና ይስጥልኝ። እንግዲህ በጠዋት ከስራ ወደ ስራ ከመሄዴ በፊት ነው ይህንን መርሃ ግብር እመሰራላችሁ። ሁላችሁም ሰላም ናችሁ ወይ? ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የመድኃኔዓለም ቀን ነው። እንኳን አደረሳችሁ። ለመድኃኔዓለም ዓመታዊ በዓል ነው ዛሬ። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም የዓለም መድኃኒት ሁላችንንም አገራችንንም ሕዝባችንንም በያለንበት ይጠብቀን ይባርከን። በጣም ታላቅ ቀን ነው። ሌሎቻችሁ ደግሞ ከኦርቶዶክስ ተዋሕዶ እምነት ውጭ የሆናችሁ ሁላችሁም ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ ሁላችሁም ሰላም ናችሁ ወይ? ሰላም፣ እንኳን በሰላም ወደ መርሃ ግብራችን መጣችሁ። እንግዲህ ዛሬ በድምፅ ነው የገባሁት፣ ይቅርታ ይደረግልኝ፣ ነገሮች ስላልተመቻቹ ነው። ለማንኛውም ግን ኢንፎርሜሽኑ ያው እንዳለ ያው ይደርሳችኋል ብዬ አምናለሁ። ድምፄ የማይሰማ ከሆነ ልጨምርበት እችላለሁ፣ ግን ይሰማል እንደሚያሳየኝ። ሁላችሁም እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ላይክ እያደረጋችሁ ብትጀምሩ ያው ዩቲዩብ ደግሞ ለብዙዎች እንዲዳረስ ያደርገዋል ማለት ነው። ይሄ የዛሬው እንግዲህ መርሃ ግብራችን ሌተስት አፕዴት የተወሰኑ ስላይዶችን እናይና ከዛ በኋላ ትራምፕ አደገኛ ሰው መረጠ፣ አውሮፓና አሜሪካ እያጣደፉት ነው በሚል ይሆናል ቆይታ የምናደርገው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በሌተስት አፕዴት ዛሬ ቅድሚያ የማሳያችሁ ይሄ በርድ ኢንተርቪው፣ በርድ የሚባል መጋዚን ላይ የወጣውን ኢንተርቪው አቶ ጌታቸው ረዳ የሰጠውን ግን በ30 ማርች ነው የሰጠው ቃለ መጠይቁን። አይ ቲንክ ዱባይ በሄደ ጊዜ ይመስለኛል። እና ያው እንግዲህ ሰመረ ባሪያው እኔ ፖለቲካ ሰው አይደለሁም እንደሚለው እኔም የፖለቲካ ሰው አይደለሁም፣ ግን እቺን በጣም ደስ ስላለችኝ እንደው እሷን አይተን እንደው በመጀመሪያ እንቀጥላለን። አሁን አይ ቲንክ ወደ አሜሪካ ሄዷል መሰለኝ። ምክንያቱም ስምምነት ላይ ባለመድረሱ ካሉት ከራሱ ሰዎች ከትግራይ አመራሮች ጋራ በዚህ ምክንያት አሁን ወደ አሜሪካ አይ ቲንክ ዋሽንግተን ነው መሰለኝ ያለው። ግን ይሄን በ30 የሰጠው ኢንተርቪው ሊንኩን አስቀምጥላችኋለሁ፣ ብታነቡት መልካም ነው። እኔ ከዚህ ውስጥ አንዳንድ ነገሮች ብቻ እንደው ለማሳየት ከተናገረው ለዚህ ለማን ነው ወይም ለሚባለው ጂም ስቴንማን ለሚባል ሰው የሰጠውን ቃለ መጠይቅ አነበብኩትና እንደው ብታውቁት በማለት ነው። ምክንያቱም ኢንተረስቲንግ ነው። እንደዚህ አይነት አስተሳሰብ ቢኖራቸው ኖሮ ዛሬ እዚህ ድረስ ደረጃም አንደርስም ነበረ። በጊዜ ለቀቅ ቢያደርጉ ለተተኪው ትውልድ ቢለቁ ዝም ብለው ሰውን እስካሁን ድረስ ደም ከሚያፋስሱት ሁለቱም አካሎች የአብይም መንግስትም እነሱም አብረው ነበሩ የነበሩት ሁሉም እና በምዕራባውያኖቹ እየተረዱ ጫካ በነበሩበት ጊዜ የያዙትን ስራ እስካሁን ደም እንደዚህ እንደሚፈስ ቀን እስከሚፈስ በጊዜ ገብቷቸው ዞር ቢሉ ኖሮ አገራችን ዛሬ ይህ ሁሉ መከራና ጭንቅት ውስጥ አትገባም ነበር። ለማንኛውም የሰጠውን ቃለ ምልልስ ከዛ ውስጥ እንግዲህ እንደምታውቁት ከዚህ በፊት በ26 ማርች ያው ጌታቸው ረዳ ለቋል ፕሬዝዳንትነቱን፣ የትግራይ ፕሬዝዳንት መሆኑን ብሎ አብይ ተናግሮ ነበረ። በትዊተርም ፔጁ ላይ ማስፍሮ ነበር መሰለኝ። ኤኒዌይ እሱን ተከትሎ ይሄ በ30 በዱባይ በሄደ ጊዜ ጌታቸው ረዳ ለተጠየቀው ቃለ ምልልስ አንዳንድ ነገሮችን እኒና ወደ ሌሎቹ መርሃ ግብራችን እንሄዳለን። እንግዲህ የመጀመሪያው ጥያቄ how do you view the nature of Ethiopian relationship with ኤርትራ? ኢትዮጵያ ከኤርትራ ጋር ያላትን ግንኙነት እንዴት ቫልዩ ታደርገዋል? እንዴት ነው የምትገምተው? እንዴት ታየዋለህ ሲባል የተናገረው ነገር ፋውንድ ኢት ቬሪ ኢንተረስቲንግ። ኢቨን ልክ አብይ እንደተመረጠ አለ በ2018 እንኳን በፈረንጆቹ እንደተመረጠ when normalization was announced
አይ ዳውት ኢት ውድ ላስት ኢቨን ራሱ ከመጀመሪያውም ራሱ ሰላም በሚጫወቱበት ጊዜ አይ ዶንት ቲንክ ላስት የሚያደርግ አልመሰለኝም ነበር ከመጀመሪያው ብሏል። አምቢሽየስ በት ኢሳያስ አፈወርቄ አብይን አምቢሽየስ እንደው ጋለብል በቃ በወጣትነት ዝም ብሎ የሚነዳና ማኒፑሌት አድርገዋለሁ ቀስ ብዬ ወደ ራሴ መንገድ ለራሴ ጥቅም እዘውረዋለሁ ብሎ ኢሳያስ አፈወርቄ ያምን ነበረ። በተመሳሳይ መልኩ ደግሞ የአብይ መንግስት ኤርትራን ለራሴ ዓላማ እጠቀማታለሁ የሚል አስተሳሰብ ነበራቸው ብሏል። እዚህኛው ጋር እኔ ሁሉንም አላነበውም፣ በቢጫ ሰመርኩት ብቻ ነው። እናንተ አንብቡት፣ ኢንተረስቲንግ ነው። ከዛ በመቀጠል ይሄኛው ኢንተረስቲንግ ነው። ይህንን ነው እኔ በጣም ለምን እንደዚህ ቢያደርጉ ኖሮ እኮ ያልኩት ለዚህ ነው። ሁለት ጥያቄዎች ነው የተጠየቀው። የመጀመሪያው ሃው ዱ ዩ ሪድ ኢትዮጵያ ኤርትሪያንስ ፖሲብል ዲል ዊዝ ሳውዲ አረቢያ። እንግዲህ አሁን በቅርቡ ያው ሳውዲ አረቢያ የበለጡ አግሪመንቶችን ከኤርትራ መንግስት ጋር አድርጓል እና ይህን ዲል እንዴት ነው የምታየው ተብሎ ተጠይቆ ነበር። አም ኖት ፕሪቪ ቱ ዚ ዲቴይልስ፣ ብዙ መረጃው ይህን ያህል ጥልቅ ሚስጥሩ ምናምን የለኝም፣ ግን እንደምረዳው አለ ፎሎዊንግ ፋሚሊየር ፓተርን ነው። ኢሳያስ በሪጅኑ የሳውዲ አረቢያን እገዛ አስፈልጋለን ብሎታል። ምክንያቱም የአረቦቹን የገልፎቹን እርዳታና በሱ ዙሪያ መሰብሰቡን ካየ ጠንከር ያለ ኔጎሽዬሽን ዲል ይኖረኛል ብሎ ስላሰበ ነው በሚል ተናግሯል። ከዛ በተጨማሪ እንደገና ደግሞ በመጨረሻ የተናገረው ነገር ፋይናሊ የትግራይ ህዝብ ፊውቸር ምንድን ነው የሚሆነው ብለህ ትናገራለህ በተባለበት እሱኛው ነው በጣም ደስ አለኝ። The best case scenario is for whoever leads next to work closely with the federal government implement the Pretoria Agreement። እንግዲህ የፕሪቶሪያ አግሪመንቱ አቶ ጌታቸው ረዳ እንደሚናገረው ሁለቱም አካሎች እንደ አይሆን አድርገውታል። እንግዲህ ፕሪቶሪያ አግሪመንት በስምምነት የትግራይና የፌዴራል መንግስቱ የሚስማሙበትን እና የፒስ ፓዝዌይ የሚፈጠርበትን ሁኔታ ላይ ለማስማማት ነበር። አኮርዲንግ ቱ እንግዲህ አቶ ጌታቸው ረዳ የቆዩት እንግዲህ እነ ደብረ ጽዮን ምናምን የሚባሉት የቆዩት በትግል ውስጥ የነበሩት ሰዎች እነኚህ በሱ አገላለጽ እነኛ ያሉ አይደለም በትግል ውስጥ ያረጁት ሰዎች እነሱ እንደ ድሮ ዛሬ ብቻ ሳይሆን እንደ ድሮ ፓወሩን ሙሉ በሙሉ ተቆጣጥረው የሴንትራል ፓወሩን ይዘው የሚሄዱበትን መንገድ እና ባክ ኦፍ ዴር ማይንድ ያስባሉና ይሄኛው ፕሪቶሪያ አግሪመንት ከመጀመሪያውም እንዳይሰራ ምክንያት ሆነዋል እና የአብይ መንግስት በዛው በተመሳሳይ የራሱን ዓላማ ነው የሚፈልገው። በዚህ ምክንያት መሆን ያለበት ዘ ቤስት ቲንግ አለ ዘ ቤስት ቲንግ ለትግራይ ህዝብ መሆን ያለበት እነኚህ ያረጁት ሰዎች ዞር ብለው እኔም ጨምሮ ነው የሚለው ሁላችንም ዞር ብለን ያንግ ሊደርስ የሆኑት ያንግ ሰዎች በ20 አዲስ አስተሳሰብ ያላቸው ትግሉ ላይ መጥተው ቢጫወቱ የሚለውን ነገር ተናግሯል እና ያ ብቻ ነው ዘ ኦንሊ ዌይ አዘርዋይዝ አገሪቱን ሁለቱንም ኤርትራንም ማነው ትግራይንም ሆነ ሴንትራል ኢትዮጵያን በአጠቃላይ ሌላውን መላ ኢትዮጵያ እዚህ ሁሉ ችግር ውስጥ የከተቱ ሰዎች ከቅድሚያው እኛ እሱ ራሱን ጨምሮ ነው መልሰን እንደገና ደግሞ ወደ ተባሰ ዲዛስተር ህዝቡን እንዲወስዱ መፈቀድ የለበትም እና ዞር ማለት አለብን ነው የሚለው። አሁን እንስማማለን ዞር በሉና ሌሎች ሰዎች ስልጣኑን ይዘው ሀገራችንን እንትን ቢያደርጉልን መልካም ነው። ባይዘው እኔ የሚገርመው ነገር አይ ቲንክ በብዙ መንገድ እንደምናየው እግዚአብሔር ጸሎታችንን እየሰማም ነው ብዬ አምናለሁና እንግዲህ እስኪ ምን ይታወቃል። እግዚአብሔር ደግሞ የብዙዎችን የጠነከሩ በጸሎታቸው እናትና አባቶቻችንን ጸሎት እንባቸውን አይቶ እግዚአብሔር ምን ሊታደገን ይሆናልና ጸልዩ። እግዚአብሔር ጸሎታችንን ይስማ። ፖለቲከኛ ስላልሆንኩ ከዚህ በላይ እንደው ዜናውን ላመጣላችሁ ብዬ ነው እንጂ ከዚህ በላይ ብዙ ሰዎች ሊተነትኑበት ይችላሉ። ለማንኛውም ግን ሊንኩን አስቀምጥላችኋለሁ፣ አንብቡት። ሙሉ አርቲክል ነው።
ባለፈው እንግዲህ ካስታወሳችሁ አሁን ጆይን ያደረጋችሁን ሌተስት አፕዴት ወቅታዊን መረጃ እየተነጋገረ ነው። ዋናው መርሃ ግብራችን አልጀመርንም። ብዙ አንቆይም ዛሬ ግድ የላችሁም። ቅዳሜያችሁን ቀኑን ልወስድባችሁ አልሞክርም። ብዙ ጉዳይ ያላችሁ በቅዳሜ። ለማንኛውም አልበርት ፓይክ ለእንግዲህ ፍሪሜስን ነው። እሱ ለሜዝኒ በጻፈው ደብዳቤ የመጀመሪያው ዓለም ጦርነት እንዴት እንደሚነሳ፣ ሁለተኛው ዓለም ጦርነት እንዴት እንደሚነሳ፣ ከነሱ ከዚህ ጀርባ ያሉ ፍሪሜሰኖች እንደሆኑ ሰይጣን አምላኪዎቹ እንደሆኑ፣ ከዛ ደግሞ ሶስተኛው ዓለም ጦርነት በሁለቱ እንግዲህ የዓለም ጦርነቶች እንደተነሱትና እንዳቀዱትና እንደተገበሩት ማለት ነው። ሶስተኛው የዓለም ጦርነት ይመጣል፣ የሚመጣውን በዚህ አይነት መልክ ነው ብሎ አልበርት ፓይክ ለሜዚኒ በጻፈው ደብዳቤ ላይ ያለውን ነገር ተነጋግረን ነበር። የሶፕ ኢትዮጵያን እንግዲህ የምትከታተሉ ወገኖቼ ባለፉት ነው ከዚህ በፊት ከሁለት ፕሮግራም በፊት ወይ ባለፈው ሁለት ፕሮግራም ምናምን ተነጋግረናል እና በጣም በጥልቀት ካላያችሁ እሱን ይዩት እና በዛ ላይ በጣም ካሰፈርነው ነገር የሙስሊም ሃይማኖትና የዛዮኒስቶቹ ሃይማኖት ዛዮኒስቶቹ እርስ በራሳቸው ይጠፋፉና ከዛ በኋላ ይሄ ፔጋን የሆነው እምነት የሌለው አምልኮተ ሰይጣን ውስጥ የሆነ ማህበረሰብ ከግራሱ ሩት እንዲበቅል ተደርጎ እሱ ክርስቲያኑን ጭራሽ ከምድረገጽ እንዲጠፋ ያደርገዋልና ያ በዛ ምክንያት ሰዎች ተማረው ኤቲስት የሆነው በመጥቶ ክርስቲያኑን እንትን የሚያደርግበት ጊዜ ክርስቲያኖች በጣም ተደነጋግጠው ወደ ሰይጣንን ወይም ሉሲፈርን ወደ ማምለክ ይሄዳሉ። ያ ደግሞ ነው እንግዲህ የመጨረሻው ግባችን ብሎ መናገሩን አሳይቼ ነበር። ካስታወሳችሁ ካላያችሁ ሂዱት፣ ወደኋላ ተመለሳችሁ እዩት። በጣም ጠቃሚ መረጃ ነው። ታዲያ እሱን ተከትሎ እንግዲህ በፕላን ይገርማቸዋል አሁን በዓለም ላይ እየታየ ያለው ይህንን እውን የሚያደርግ ይመስላል። በኬንሳስ ይሄ አሁን በ29 ማርች ነው። በኬንሳስ ከኬንሳስ የምትመለከቱኝ አሜሪካ ይህንን ምናልባት አይታችሁ ይሆናል በዜና መሰራጫዎች ሲሯሯጥ። በኬንሳስ ይሄ ሰይጣኒክ ሊደር ብላክ ማስ ማለት የሰይጣን እንግዲህ ስርዓትን ማለት ነው በአደባባይ ላይ ያደርግ ባለበት ሁኔታ ከክርስቲያን እምነት የሆኑ ብዙ ሰዎች ከዚህ ጋር በፈጠሩት ኦልትሪኬሽን ወይም ተቃውሞ 4 ሰዎች ታስረዋል። አይ ቲንክ ይሄ የሰይጣን ምንድን ነኝ የሚለው እንግዲህ የሰይጣን ሃይማኖት መሪ ነኝ የሚለውም ሰውዬ እሱም ታስሯል መሰለኝ እና ቪዲዮ አለ እና ይሄ ብቻ አይደለም የሚገርማቸው አሁን እንግዲህ ይሄ ነገር ከዛኛው ጋር እንዴት እየተያያዘ እንደሆነ ያው በፊት እንግዲህ የኤልጂቢቲ ኮሚኒቲውን ከየት መጣ ሳይባላል እንደዛ ግን ነው ያጫጫውት። አሁን ደግሞ ይሄንን ጎን ለጎን ያጫጫውት መሆኑን በዛው እንድታዩት ነው። ኦኬ the leader of a small group of self-described Satanists and 3 other people were arrested Friday following a circus inside the Kansas State House arising from an effort to the group's leader to start the Black Mass in Rotonda. Okay? እና ብለዋል እና እስኪ ቪዲዮ አለ ቪዲዮን አይተን እንመለስ። በዚህ አይነት መንገድ ነበር የታሰረው። A confrontation erupted at the Kansas State House when Michael Stewart, leader of the Kansas City area Satanic Grotto, attempted to perform a black mass in the rotunda. Stewart and 2 others were arrested after a scuffle broke out with a Christian counter-protester who tried to seize Stewart's script. The Satanic Grotto had gathered outside to protest religious favoritism in state events, drawing hundreds of Christian counter-protesters. Governor Laura Kelly had temporarily banned indoor protest following pressure from Catholic groups. በዚህ ምክንያት ነው እንግዲህ በዚህ ሁኔታ ነው የታሰረው። ከዛ እሱም ብቻ ሳይሆን ይሄን ደግሞ በዚሁ እንግዲህ ባለፈው ሳምንትና በዚሁ ሳምንት ያለውን ነው ማሳያችሁ። ይሄ ነገር እየተባባሰ ነው። ባለፈው ትዝ ይላችኋል። ይሄ ነገር አሁን እየተባባሰ ይሄዳል። ምክንያቱም አሁን ሁለተኛው ስክሪፕት ደግሞ ይሄ ነው እና በዓለማችን ላይ ጨለማ ማህበረሰብ እያካሄደ ያለውን ነገር
በዚህ መንገድ ይቀጥላልና እነኚህ ሰዎች አሁን እንግዲህ ሰይጣን አምላኪ ነኝ የሚለው ምናምን ኢንስትራክሽን ተሰጥቷቸው አሁን እየመጡ ነው። ታርጌት የሚደረገው ግን ክርስቲያኑ የዓለም ክፍል ነው። ልብ ብላችሁ ተመልከቱና ታዲያ በዚህ መሰረት ይሄ ደግሞ ከተወሰነ ቀን በፊት በጀርመን የፉትቦል ጨዋታ ላይ ታይቶ በማይታወቅ ሁኔታ ሰይጣንን በፊት ለፊት ማለት ነው እንትን ሲያደርጉት ሲያወድሱት ሁላችሁንም ሰላም ብያለሁ። ባይዘው ሰላም እያላችሁ ነው። ብሩክ ታንኪዩ 4 ዓመት ተከታተል ያለው ነው የሚለው። ሁላችሁንም ሰላም ብያለሁ። ያው ከጊዜ አኳያ ነው ዛሬ ሰላም ሳልላችሁ የገባሁት። ሁላችሁንም ሰላም ብያለሁ። እና በጀርመን በሚገርም ሁኔታ ይሄንን ሰይጣንን እንግዲህ ኢቮክ ማድረግ ማለት ሲጠሩት ነፍሳችንን ውሰድ ሲሉ ምናምን በጣም ፉትቦል ፋኖች የፉትቦል ማኖች በጣም ይገርማል። ምንድነው ስቴዲዮም ሞልተው እንደዛ እንትን ሲያደርጉ በጣም ይገርማል። ያለንበት ጊዜ በጣም ክፉ ይሄ ከተነጋገርንበት ጋር በደንብ የሚሄድ ነው። በስቴዲዮም ውስጥ ያደረጉበት ምክንያት ይሄንን አሁን ግራስሩት ውስጥ ከታች ጀምሮ ማለት ነው። አሁን ጊዜ የሚቀጥሉት በጣም እንሰማለን ማለት ነው። ይሄ ሰይጣን ይሉብናል ማለት ነው። እግዚአብሔር ይርዳንና በጣም የሚገርም ነገር እያመጡ ነው ማለት ነው በአጀንዳ። ይኸው ተመልከቱ። አሁን በፉትቦል እንግዲህ ሌላ ጊዜ ፉትቦል የራሳቸው አንተም አላቸው። እሱን ፉትቦሉን እንግዲህ ወይ ተጫዋቾቹን ወይም ምናምን እያለ ወይ ሂስትሪያቸውን የፉትቦል ቲሙን እያወደሱ ሲያደርጉ አይተናል። እዚህም ሀገር እንግዲህ ፉትቦል በጣም የገነነበት ሀገር ነው ያለሁት እንግሊዝ ሀገር። ጀርመኖችም ፉትቦል ይወዳሉ፣ ግን በዚህ አይነት ታይቶ ተሰምቶ አይታወቅምና እንግዲህ እስኪ እያማተባችሁ በጣም የሚገርም ነው። This is the most demonic thing I have ever seen taken place at any sporting event in my entire life. What you're looking at is እንግዲህ የምታዩት ሰዎች ተዘጋጅተውበት ገብተው ይሄ ፔንታግራሙን ሰይጣንን የሚቀሰቅሱበትን ፔንታግራም አድርገው ተዘጋጅተውበት ከህዝብ ውስጥ እንደሚወጣ አድርገው በዛ ላይ ደግሞ ጽሑፍ ደግሞ እንደ ባነር በላቲን የተጻፈ ጽሑፍ አድርገው ላቲን እንግዲህ ብዙ ጊዜ እነኚህ ሰይጣን አምላኪዎቹ የሚጠቀሙበት ቋንቋ ነው። እሱን አድርገው ትርጉሙንም ይናገራልና ብዙ ቦታ ታገኙታላችሁ የቪዲዮ ባይዘው demon being summoned in the crowd on top of a Satan ካላችሁ ከታች የተጻፈውን ጽሑፍ የረጅሙን ይተረጉመዋል። ተመልከቱ። pentagram, and there's even demonic chants on the banners below the crowd. What you're looking at is a home game of FC Kaiserslautern, also known as FCK, and they're doing a pre-game ritual. And what you're going to see here is that people are holding up signs, and it creates a satanic pentagram. And as time goes on, you can see the person shifting the camera. On the other side, I believe those words say invincible forever. But then slowly there's a demon that's going to arise. Now, if you look at the bottom, the banners here, they say words in Latin. And if we translate them, let's see what it says. Exaudi nos Lucifer et surge ex abyss sume nimas nostra. በጣም ነው የሚገርመው። ከታች እንግዲህ ቀሰቅሱታል ሉሲፈርን እና ያገኑት ከጥልቁና ነፍሳችንን እንውሰድ ይላሉ ማለት ነው። ሲተረጎም ቃሉ ከታች በባነር ያስቀምጡት ይሄ ነው። በጣም ነው የሚገርመው። ተመልከቱ። Oh my gosh, this says, "Hear us, O Lucifer, and rise from the abyss, take our souls." What the heck? Now they actually say something else as Lucifer is slowly spawning from the crowd. It says በጣም ነው የሚያስጠላው። ቪዲዮውን ተውላችኋለሁ። ለማንኛውም መድኃኒዓለም ይገሥጻቸው። በጣም የሚገርም ነው። እና ይህንን ነገር እንግዲህ ይህን አጀንዳ ደግሞ አሁን ልክ የበፊቱን የኤልጂቢቲውን ኮሚኒቲ ምናምን አጀንዳ እንዳራገቡት አሁን ደግሞ ይህንን ያራገቡብናል ማለት ነው። በጣም የሚገርም ነው። ጸሎት ከምንጊዜውም በላይ ያስፈልጋል ማለት ነው ወገኖቼ። መድኃኒዓለም ይጠብቀን። ለማንኛውም ጊዜው ክፉ ነው እንደምታዩት። ከዛ በመቀጠል የምናየው እንግዲህ ዳቮስ ሊደር ለስንት ዓመት የነበረው መስራቹ ክሎስ ሸዋብ ሄንሪ ኪሲንጀር ያሰለጠነው ሰውዬ አሁን በሬሲስት ነህ በመባል እንደገና ደግሞ ሴቶችን ትንቃለህ በመባል አንዳንድ አኪዩዜሽን ደርሶበት ነበረ ባለፈው። በዛ ምክንያት ነው የሚሉት። እሱ ብቻ አይመስለኝም። እኔ ብቻ አይ ቲንክ እንግዲህ የራሳቸውን ምክንያት ቀስ ብለው ይነግሩናል። ለማንኛውም አሁን ወርዳለው ለሚቀጥለው ሰው
እለቃለሁ ግን እስከ ሌላው እስከሚመረጥ ድረስ እስከ 2027 አለ መሰለኝ እስከዛ ስልጣን ላይ እቆያለሁ ምናምን ብሏል። ለማንኛውም እለቃለሁ ብሏል ክሎስ ሸዋብ ማለት ነው የወርልድ ኢኮኖሚክ ፎረሙ። እንግዲህ ሜምበር ኦፍ የትረስቲው ወይም የበላዮቹ እነማን ናቸው? ክሎስ ሸዋብን ጨምሮ የዩሮፒያን ሴንትራል ባንክ ፕሬዚዳንት ክሪስቲና ላጋርዴ ሜምበር ኦፍ እንግዲህ ያሉበት እንትኖች የአይኤምኤፍ ማኔጂንግ ዳይሬክተር ክሪስቲና ጎርጊዮቫ፣ ሪላያንስ ኢንዱስትሪያል ቼር ማኔጂንግ ዳይሬክተር ሙኬሽ አምባኒ፣ ብላክ ሮክ ቺፍ ኤክዚኪዩቲቭ ላሪ ፊንክስ እነኚህ ናቸው። እና ኤንድ ሴልስ ፎርስ ቼር ኤንድ ቺፍ ኤክዚኪዩቲቭ ማርክ ቤኖፍ እነኚህ ከላይ ያሉ የቦርድ ኦፍ ትረስቲስ የሚባሉት እነኚህ ሁሉ እንግዲህ ሰዎች ስለ ዓለምን እንዴት እንደሚያዩዋት እና እንደሚመለከቷት ግልጽ ነው። ለማንኛውም እንግዲህ 87 ዓመቱ ነው። said he would promise his successor ሲመጣ ወርዳለው ብሏል። እስካሁን ባለፈው በ2023 ደክሞኛል እስከዛ ድረስ ይሄ ሰው ይምራ ተብሎ ይሄ የኖርዌይ ሰው በአንድ ወቅትም ፒኤም ሆነ ነበር። የኖርዌይ ፕራይም ሚኒስትር ሆኖ ነበረ። ቦርጌ ብሬንዴ የተወሰነ ጊዜ ቆይቷል። ቦርጌ ብሬንዴ ምን እንደሚል እንስማውና አሁን ግን ይሄ ፐርማነንት ቦታ ለጊዜያዊ ነበረ ይዞ እስካሁን 2 ዓመት ወርልድ ኢኮኖሚክ ፎረምን ሲመራ የነበረው። ከዛ ግን አሁን ዋና ሰው እኔን የሚተካ ብሏል ክሎስ ሸዋብ እስከሚመረጥ ቆያለሁ ብሏል። ይሄ ሰውዬ ከዚህ በፊት እንዲህ ብሎ ነበር ስሙት። We are between world orders. We had one world order post the Cold War that enhanced and incentivized cooperation. And no, we don't really know what the new world order is about. But cooperation also has to play a role in that new world order. But currently between orders, and we know that from history too, there is disorder. So one has to really struggle to find ways of cooperating when countries are also competing for increased influence in a new world. And hopefully these... በጣም ነው የሚገርመው እና በቃ በፊት ኦርደሮች ነበሩ እና ኦርደሮች አዲስ ኦርደር ኒው ወርልድ ኦርደር የሰይጣኑ ኒው ወርልድ ኦርደር እንግዲህ ሲመሰረት ትንሽ ብጥብጥ ይፈጠራል። ከዛ ግን አዲስ ኦርደር አሁን ሊወለድ ተቃርቧል እያለ ነው። ማለት ምንድነው? this is what you call ordo ab chaos ከኬዎስ ውስጥ ከጭንቅ ውስጥ ይወለዳል ኦርደር out of chaos ordo ab chaos እያለን ነው። በጣም ነው የሚገርመውና አሁን እንግዲህ ያለንበት ሰዓት እዛ ላይ ነን ብሏል። አሁን ጭንቅ ላይ ነን። አሁን በዚህ ምክንያት ነው ረብሻ ምናምን የሆነው። አሁን አዲስ አይተን የማናውቀው አዲስ ኦርደር ለዓለም ሕዝብ ይፋ ይደረጋል ብሎ ነበር። ይህንን አዲስ ኦርደር እንግዲህ ምን እንደሆነ እናያለን ማለት ነው በሚቀጥሉት 1-2 ዓመት ውስጥ። በዚህ ምክንያት እንግዲህ ክሎስ ሸዋብ ስቴፕስ ዳውን አስ ቼር ኦፍ ወርልድ ኢኮኖሚክ ፎረም ትረስቲ በት ቱ ሪሜይን አንቲል ሰክሰሰር ኢዝ አፖይንትድ። ስለዚህ ሌላ ሰው እስከሚመረጥ ትንሽ ቆያለሁ ብሏል። ታዲያ በዚህ መሰረት እንግዲህ ማን ይተካው ይሆናል ተብሎ ብዙ ሰዎች መላምት ሲያደርጉ ከዚህ በፊት እንግዲህ ቦርጌ የሚባለው ተብሎ ነበር። ያው እንግዲህ አልተስማማም። ስለዚህ ሌላ ሰው እስከሚመረጥ ብሏል። አሁንም የሚቀጥለው ሰዎች እንደሚናገሩት እንደምታዩት የእንግሊዝ ጠቅላይ ሚኒስትር የነበረው የድሮ ወደ ኢትዮጵያ ሀገር ያበዛው በዲጂታል አይዲ ጉዳይ ላይ እየተንቀሳቀሰ ያለው ሚስተር ቶኒ ብሌር እያሉ ነው። አንዳንዶች ደግሞ የክሎስ ሸዋብ ልጅ ናታሊ ሸዋብ ምናልባት ብለዋል። ግን ሞስት ላይክሊ በእኔ ግምት አይ ቲንክ ቶኒ ብሌር ተመራጭ ይሆናል ማለት ነው። ቶኒ ብሌር ደግሞ የወርልድ ኢኮኖሚክ ተመራጭ ከሆነ አስባችሁታል? በጣም አስቸጋሪ ነው። በእኛ ሀገር የሚሰራውን ስራ አጠናክሮ በዓለም ላይ እንግዲህ ይሰራ በጣም እና ዲጂታል አይዲው አለ አይደለም ሁሉ ነገር ይሄ የጨለማ ማህበረሰብ የዳቢሎሱ ስንትን ስራ በደንብ ያጠናክሩታል ማለት ነው። እና
ቶኒ ብሌር የእንግሊዝ የቀድሞ ጠቅላይ ሚኒስትር ላይክሊ እንትን ነው ማለት ነው። በዚሁ ወደ ዛሬው ዋንኛ መራ ግብር እንገባለን። እሱን ቶሎ ላቀብላችሁና ከዛ እንለያያለን፣ እተዋችኋለሁ ማለት ነው። ኦኬ፣ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። አሁን የተቀላቀላችሁን ሰላም ብያለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር መሰባሰባችንን ይባርክልን። መድኃኔዓለም የዛሬው መድኃኔዓለም ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ይህ መርሃ ግብራችን ትራምፕ አደገኛ ሰው መረጠ በሚል ይሆናል። ይህ በጣም ወቅታዊ መረጃ ነው። ሁሉም ሰው ሊያውቀው የሚገባ መረጃ ነው። አውሮፓና አሜሪካ እያጣደፉት ነው። እንግዲህ ያው ስለ ላሪ ፊንክ ቅድም ቦርድ ኦፍ ትረስቲ ወይም የበላይ የክነ ክሎዝ ሸዋብ አመራር እንደሆነ እንደገና ወደኋላ እንኳን ሂደን ባሳያችሁ ቦርድ ኦፍ ትረስቲዎቹ በጣም የሚገርሙ ናቸው። እነኚህ ኦኬ፣ ይኸው እንደምታዩት አንደኛዋ እንግዲህ ክርስቲያን ላጋርዴ አሁን እናያታለን። የአይኤምኤፎቹ ነው ምንም ቅድም ተናግረናል። ከዛ አሁን ደግሞ ላሪ ፊንክተን እዚህ ፒክቸሩ ላይ ታዩታላችሁ ማለት ነው። ስለዚህ በስተቀኝ በኩል ክርስቲና ላጋርዴንና ላሪ ፊንክተን ታያላችሁ። ትራምፕ የሚጠቆማት ሴትዮ ደግሞ ማነች የሚለውን እናያለን። በጣም ወሳኝ መረጃ ነው። ኦኬ፣ ምናልባት የሚቀጠቀጥ ነገር ከሰማችሁ ዛሬ አንድ ቴክኒሽያን መጥቶ ነው ቤት የሆነ ነገር እየጠገነና ለዛም ነው እንግዲህ ያለ ካሜራ የገባሁት። ለማንኛውም ሳይንቲስትስ እንግዲህ አሁን ሰሞኑን ባወጡት መረጃ ይሄ የአውሮፓውያን መሪዎች የተካተቱበት ነው። የአውሮፓ ሳይንቲስቶች ብቻ አይደለም። ሳይንቲስቶቹ ምን እያሉ ነው? ሪሊዝ ፕላን ፎር ኢቨን ቢገር አተም ስማሸር ቱ አድረስ ሰርን ነው እንግዲህ ሚስቴሪየስ ፊዚክስ ብለዋል። እና በጣም በፊት ከነበረው አይነት ሰርን ካለው ፓወር የስዊዘርላንድ ካለው ፓወር በበለጠ ሁኔታ ገንዘብ አስቀምጠንበት መንቀሳቀስ አለብን። ለምን ቢባል ኤአይውን እንዲቆጣጠርላቸው አርቲፊሻል ኢንቴሊጀንሱን ማለት ምንድን ነው እንግዲህ ሰርን ማን ነው? አርቲፊሻል ኢንቴሊጀንሱ ማን ነው? ሰርን ማን ነው ስንል አርቲፊሻል ኢንቴሊጀንሱ እንግዲህ ያው ቴክኖሎጂ ነው በኮምፒውተር ምናምን ሲሉን ነበር። አሁን ሰርንን በደንብ ልብ ብላችሁ ስሙ። ሰርንን ከአርቲፊሻል ኢንቴሊጀንስ ወይም ከኤአይ ጋራ ሰርን ኤአይን እንዲመራ ማለት አድርገን እናቆራኘዋለን እያሉ ነው። ይህ በጣም ከተነጋገርንበት በደንብ ታደምጡ ከነበረ በጣም የሚገርም ነገር ነው። እንግዲህ ሰርን ይህን አሁን እንግዲህ ኢንቨስት ገንዘብ እያደረጉበት በእንደዚህ አይነት ሁኔታ ስራው ተጀምሯል። ያው እንግዲህ እነሱ እንደሚናገሩት 2027 በቃ ፉሊ ሰርን ተቆጣጥሮ ይቀጥላል ነው። ዲስ ማለት በጄኔቫ እንግዲህ ቶፕ ማይንድስ አት ዘ ወርልድ ላርጀስት አቶሚክ ስማሸር ሃቭ ሪሊዝድ ኤ ብሉፕሪንት ፎር ማች ቢገር ሰክሰሰር that could vastly improve research into the remaining enigma of physics። አሁን እንግዲህ የሚነግሩን ዓለም እንዴት እንደተፈጠረች ማወቅ እንችላለን። ሰው ልጅ እንዴት እንደተፈጠረ ማወቅ እንፈልጋለን፣ እንደርስበታለን፣ ይነግረናል። እንግዲህ ከአንድ ሲንግል አተም ስለሆነ እንዴት የተደረገው አተምን በደንብ በትነን አይተን በቃ እናያለን ነው። እንግዲህ አሁን እግዚአብሔር ነው የፈጠረው ብትሏቸው እሱን ስለማይቀበሉ ነው እነሱ ያ አይደለም ዓላማቸው። መጀመሪያም ከጥልቁ ሊቀሰቅሱት ያሰቡት ነገር ስላለ ነው። ለማንኛውም ላርጅ ሄድሮል ኮላይድራል ሰርን እንግዲህ ያለው እሱ ነው። ሰክሰሰር ቱ ቢ 3 ታይምስ ከበፊቱ 3 ታይምስ ኢትስ ሳይዝ ብሏል። ማሲቭ እንግዲህ እኔ ቁጥሩ ራሱ ገርሞኛል 56 መሆኑ። ምክንያቱም 56 በአይሁዶቹ እንግዲህ በዕብራይስጦቹ ሁሉ ቁጥር ትርጉም አለው። ዝም ብሎ አይደለም ቁጥር። እነሱ ቁጥር በሙሉ ምንድነው አልፋቤት በሙሉ ወርድ በሙሉ ቃል በሙሉ በቁጥር ኢኩዊቫለንት አለውና 56 ምንድነው ብላችሁ አሁን ብትገቡ የሚያሳያችሁ ነገር አንደኛ ነገር ሐዘን፣ ማልቀስ፣ ላንድ፣ ዊንዶ፣ በር መከፈት ይላል። በጣም ነው የሚገርመው። እና እንግዲህ ሰርን የተባለው ሰሰርኖኖስ ከተወስዶ ነው ቃሉ። ሌላ እነሱ እንደሚነግሩት አይደለም። ግን ምክንያቱም በስዊዘርላንድ እና በፈረንሳይ ሰርኖኖስ የሚባል እነሱ የሚያመልኩበት ጣዖት አለ። ያው ዲያብሎስ ማለት ነው። መልኩም ይህን ነው የሚመስለው። እነሱ ግን ያው አብሪቬሽን ትምህርት ተጠቅስ አድርገው እንደዛ ለማለት ፈልገን ነው ይላሉ። ግን ዘ ፋክት ሪሜይንስ አሁን በደ ሰርን በምናይበት ጊዜ
ሺቫ የምትባለው የሂንዱ ጣዖት ራሱ አምጥቶ ያቆሙበት ምክንያት ምን ግንኙነት አለው? ምንም ግንኙነት የለውም። ሺቫ ግን ዘ ሎርድ ኦፍ ዲዛስተር ኬዎስ ነው። ስለዚህ ኦርዶ አብ ኬዮ ቅድም የነክሎስ ሸዋብ ሰውዬ ኦርዶ አብ ኬዮ አዲስ ከኬዎስ በኋላ አዲስ ስርዓት ይመጣል የሚለው ለማን ሊያስረክቡ እንደሆነ እዚህ ጋር እንግዲህ ቆም ብለን መጠየቅ አለብን። ለማንኛውም ከዚህ በፊት የሰርን ዳይሬክተር ኦፍ ሪሰርች የነበረው ሰውዬ ምን ብሏል? ይሄ ሰውዬ ሰርጊዮኖ ቤትሮሎጂ የሚባል ሰውዬ አሁን በሰርን ብሏል። በጣም የሚገርም ሰምቲንግ ሜይ ካም ስሩ ዳይሜንሽናል ዶርስ ነው። አያችሁ። ስለዚህ ከዚህ ቃል ጋር አብሮ ይሄዳል ማለት ነው። ዳይሜንሽናል ዶር ይከፈታል፣ ኢንተር ዳይሜንሽናል ቢንግስ ይመጣሉ ማለት ነው። ይመጣል አውት ኦፍ ዘ ዶር ማይት ካም ሰምቲንግ። እንግዲህ በበር ውስጥ በከምንከፍተው በር ውስጥ የሆነ ነገር ይመጣል። አትፍራ፣ ሴጣን ነው በል። ሴጣን ይመጣል፣ አጋንንት ይመጣሉ በል። ኦር ዊ ማይት እነሱ ለነገሩ አሉ ያሉ ናቸው እኮ እዚህ ላይ ግን የታሰሩት ማለት ነው። ለታሰሩት በመጨረሻው ዘመን እንግዲህ ምን አይነት አክሰስ ምን አይነት ግንኙነት እንትን ሊል እንደፈለገ አናቅም። ምክንያቱም እንግዲህ አጋንንት ከሰማይ ሲጣሉ የወደቁት መላእክት አንደኛው በአየር አንደኛው በምድር አንደኛው ደግሞ በሲኦል አለ የታሰሩት። አይ ቲንክ ከሲኦል ያሉት ግን እንግዲህ የታሰሩት የሚፈቱበት ጊዜ አለም ስለሚል ፕሮባብሊ ያንን ነገር እንግዲህ ከነሱ ጋር ለመስራት ካላቸው ፍቅርና ጉጉት የተነሳ ማለት ነው እንግዲህ ዲዌቭ ኮምፒውተሩንም ሲሰሩ የተናገሩት ነገር እንደዛ ነው። ትዝ ይላችሁ እንደሆነ ጎልጂ ሮዝ የነገረን አዎ ያጨባብጠናል። በቃ ከዚህ በፊትም ኤለን መስክ የነገረን እንትን በጸበል የምታባረረው አይደለም ይሄኛው ከመጣ መጣ ነው ምናምን ፔንታግራም አድርገ ትንሽ ጸበል በተን ብታደርግ የሚሄድ አይነት አይደለም እያለን ነበር በኤአይ። አሁን ታዲያ ይሄ እንግዲህ የዳይሬክተር ኦፍ ሪሰርች የሰርን ዳይሬክተር ኦፍ ሪሰርች በበር ውስጥ በምንፈጥረው ቴክኖሎጂ ምንም ከሳይንስ ጋር የሚገናኝ ነገር አይደለም። የሚመጡ ዳይሜንሽናል ዶር ነው የምንከፍተውና የሚመጡ ነገሮች አሉ የሚገቡ ወደዚህ ዓለም ማለት ነው፣ ወደኛ የምንኖርበት ዓለም። እነሱ እንግዲህ ፎርዝ ዳይሜንሽን ፊፍዝ ዳይሜንሽን ውስጥ ያሉ ቢንጎች ቢሆኑ እኛን ደግሞ ወደኛው እንግዲህ ሰርድ ዳይሜንሽን ያለ ነው የሚሉት እነሱ ወደ ሶስተኛው እንግዲህ ዳይሜንሽን እኛ ወደምንኖርበት ዓለም እናመጣለን ብለው ያስባሉ ማለት ነው። እሱ ብቻ አይደለም። ከዚህ በፊት አሳይቻችኋለሁ ይህም ቪዲዮ ዶክተር አስትሪድ የምትባል ዶክተር አስትሪድ ማነች? ዶክተር አስትሪድ ብንል ያው እንደምታዋት ሺ ኢዝ ቬሪ ሪስፔክትድ የሆነች ሴት ነች። እንግዲህ ፊዚሲስት ነች። ዲስ ውመን ከዚህ በፊት የተናገረችው ነገር አለ። የሰርን የሚሰሩ ሰዎች የተለያዩ ዲሞኒክ የሆኑ ኢንቲቲዎች ሲገቡና ሲወጡ እንዳዩአቸው ተናግራለችና እስኪ እሷ ያለችውን እንስማና እንመለስ። They're doing very strange experimentation. There are beings from portals coming in and out. It's physicists from the CERN who told me this. አያችሁ እንግዲህ ሲወጡና ሲገቡ እናያለን በሰርን ብለዋታል ሳይንቲስቶቹ። የሚገርም ነው። እንግዲህ አሁን ይህን አሁን እናደርጋለን ገንዘብ እናስቀምጥበታለን ያሉትን በ2023 ተናግረው ነበር። በእቅድ ደረጃ ስሞልና ላርጅ ስኬል ኮኔክቲንግ ዘ ስሞል ኢን ዘ ላርጅ ስኬልስ ስሞልና ላርጅ ስኬልስ የሚባሉት እንግዲህ ዊ አር ሰፖዝድ ቱ ቢ ዘ ላርጅ ስኬልስ እኛ ግዙፋን ናቸው፣ ረቂቃን ደግሞ እነሱ ናቸው። እንግዲህ እናገናኛለን ነው እንትንም የሚያደርገው ይሄንን አይደል እንዴ? ዲዌቭ ኮምፒውተርም ይሄ ነው እኮ ከረቂቃኑ ጋር ለማዋሃድ እንግዲህ ኤአይ ደግሞ እኛን ሊያዋሃዱን አይደለም ቺፕ ከተው ልንዋሃድ እኮ ነው ሸክላው ከብረቱ ጋር አንድ ሊሆን። አሁን በፊት ለፊት መደበቅ ትተዋል። በፊት ለፊት እየነገሩን ነው። ከዚህ በፊትም በላይ የለቀቁትን ቪዲዮ እስኪ በዛው ነው started my career in research working here at CERN and then completely changed the field, was the gravitational wave field, starting to work in the 94 with the Virgo experiment in Pisa. Einstein's telescope is a new project for a third generation gravitational wave observatory. Is a gravitational wave observatory that will allow to listen all the universe, listening gravitational waves coming from catastrophic events in the universe. Now is a very, very exciting moment because we are now defining technologies, design and science for Einstein telescope.
CERN plays an important role in Einstein telescope. In fact, CERN has huge capabilities and know-how in large research infrastructure. For example, in vacuum systems. Einstein telescope will be a vacuum system of 120 kilometers of length, of pipe length. ተውላችኋለሁ። ይህንም የሚገርም ነው። አሁን እንግዲህ ይህንን በቃ በስራ ላይ ሊያውሉን ነው። ቴክኒካል ኦብስታክል እስካሁን አላጋጠመውም። ኒው ጃይንት ፓርቲክል ኮላይድ ኢን ዩሮፕ፣ ስለዚህ ስራ ላይ በትክክል ይውላል እያሉን ነው። ቱ ሜክ ሜጀር ፕሮግረስ ኢንቱ ዘ ኩዌስት ቱ አንደርስታንድ ዘ ኦሪጂን ኦፍ ዘ ዩኒቨርስ፣ የዩኒቨርስን ማን ሰራው የሚለውን እናረጋግጣለን በዚህ እያሉ ነው። ሰው እንዴት እንደተፈጠረ እናውቃለን እያሉ ነው። ያው እንግዲህ ማጭበርበራቸው መንገድ በደንብ ይቀጥሉበታል ማለት ነው። ይሁሉ አካሄድ እንግዲህ ከእግዚአብሔር ላለ ማለት ነው ጥረታቸው። ሰርን ሜምበር ስቴትስ እንግዲህ አሁን በዚህ አሁን ሰሞኑን በወጣው መረጃ መሰረት 23 ሀገሮች ናቸው እንግዲህ ያው ሰርንን ይህንን አሁን ፕሮጀክት አዲሱን ገንዘብ አስቀምጠው ወደ ከኤአይ ሰርን ኤአይን ይምራው እና አብረው ይስራ የሚለውን እንግዲህ 23 ሀገሮች ኢንክሉዲንግ ኢስራኤል need to decide by 2028 whether to release the fund needed. But Germany, CERN's largest contributor, last year voiced reservation about the towering of some required ይላል። በዚህ መሰረት ሰሞኑን በፈረንሳይ በተደረገው ስብሰባ የሰርንና የኤአይ ስብሰባ እንግዲህ እቺ ሴትዮ ቀደም ያየነው በፖስተሩ ላይ ተናግራለች እና ሌሎችም የተናገሩትን እንስማና እንመለሳለን ማለት ነው። እንግዲህ $200 ቢሊዮን ነው ያስቀመጡት አርቲፊሻል ኢንተለጀንስ ከሰርን ጋር አብሮ እንዲሰራ። አርቲፊሻል ኢንተለጀንስ ከሰርን ጋር አብሮ እንዲሰራ ልብ አድርጋችሁ ተመልከቱ። ምን አለች እስኪ እንስማት። ኦርሴላ እስኪ የተናገረችውን እንስማት። የዩሮፒያን ኮሚሽን ኦርሴላ she said like this. Computational power requires immediate, substantial financial capital from both public and private. In this context, I welcome the European AI Champions Initiative that pledges 150 billion euros from providers, investors, and industry. And today I can announce that with our Invest AI initiative, we can top up by 50 billion euros. So thereby, we aim to mobilize a total of 200 billion euros for AI investment in Europe. We will have a focus on industrial and mission-critical applications. It will be the largest public-private partnership in the world for the development of trustworthy AI. ስለዚህ አሁን እንግዲህ የሰውን መግቢያ መውጫ ሁሉ ሊቆጣጠሩ ነው። ትረስትወርዚ ኤአይ የሚሉት ይሄንን ነው። ፓወር ስትራግል ነው እንግዲህ ማን በላይ ሆኖ ይቆጣጠር ነው። እሱም ብቻ ሳይሆን ይነግሩናል ደግሞ እናያለን። በጣም የሚገርም ነገር ነው። ኦኬ ከዛ እዛ ላይ ጄዲ ቪንስ የተናገረው ደግሞ በጣም ግልጽ ያደርገዋል። ጄዲ ቪንስ እንደምንስማ እንግዲህ የአሜሪካ ምክትል ፕሬዚዳንት ነው። ጄዲ ቫንስ የተናገረውን clear. This administration will block such efforts, full stop. We will safeguard American AI and chip technologies from theft and misuse, work with our allies and partners to strengthen and extend these protections, አሁን እዚህ ጋር ጀምሮ የሚናገረውን ስሙ። and close pathways to adversaries attaining AI capabilities that threaten all of our people. And I would also remind our international friends here today that partnering with such regimes, it never pays off in the long term. ከዚህ በኋላ የሚናገረውን ነገር እነ ኡርሱላ ራሱ የዩሮፒያን ኮሚሽን ፕሬዚዳንት ራሱ አይመቻቸው። ምክንያቱም አይ ቲንክ ብዙ ሞር ተናገረ መሰለኝ። ተመልከቱት። From CCTV to 5G equipment, we're all ስለዚህ ሲሲቲቪ እንግዲህ በየመንገዱ ያቆሙት ካሜራ እና 5G equipment familiar with cheap tech in the marketplace that ስለዚህ ይሄንን ያለው በሙሉ ይሄንን የሚቆጣጠር ዓለምን ተቆጣጠረ ነው ያለ ነው። ተመልከቱ። been heavily subsidized and exported by authoritarian regimes. But as I know,
and I think some of us in this room have learned from experience, partnering with them means chaining your nation to an authoritarian master. ስለዚህ አሁን እንግዲህ ያንን የተቆጣጠረ አውቶሪታሪያን ማስተር ፈጠረ ማለት ነው። ስለዚህ ቻይና ወይ ሌላ ሀገር ከሚቆጣጠረው እኛ እንቆጣጠረው ነው። ተመልከቱ ባጭሩ to infiltrate, dig in and seize your information infrastructure. አያችሁ አልተመቻትም፣ ያነጋገር አልተመቻትም። ፊት ለፊት ባያደርገው ጥሩ ነበር። ከመቀመጫው ነዘራት ይሉ ተመልከቱ። Seem too good to be true, just remember the old adage. ነዘራት። ይሄንን በስውር የሚያወሩት እንጂ እንደዚህ መሆን የለበረበትም። that we learned in Silicon Valley, if you aren't paying for the product, you are the product. ስለዚህ ሌላ ከተቆጣጠረው ችግር ነው። if you are not paying for the product, you are the product. ስለዚህ እኛ ኢንቨስት አድርገን ዓለምን የምንቆጣጠርበት መንገድ ነው። እኛ መቆጣጠር አለብን ነው ባጭሩ። እና በዛ ምክንያት ነው አንድ ልትገምላችሁ ሴትዮዋን እንዴት እንደሆነች ኒቱዚ ተመልከቱ ነው ያው ስማት and seize your information infrastructure. Should a deal seem too good to be true, just remember the old adage that we learned in Silicon Valley. If you aren't paying for the product, you are the product. የሚገርም ነው። ኦኬ እንቀጥል። የሚገርም እኮ ነው። ከዚህ በፊት ደግሞ ላሪ ፊንክስ የብላክ ሮኩ እንግዲህ ሲኦ ላሪ ፊንክስ የተናገረው ነገር አላርሚንግ ነው። ምክንያቱም በዚሁ በኤአይ እና በሰርን ጉዳይ ላይ ላሪ ፊንክስ ምንድነው ይሄ ነገር ቴክኖሎጂ እንግዲህ ሲዘረጋ ለኛስ ምንድነው የሚሆነው እኛ የሚለው ነገር ላሪ ፊንክስ ዘርግፎታል እና በጣም የሚያሳስብ ነው። ተመልከቱ። I can argue in the developed countries the big winners are countries that have shrinking populations. ስለዚህ አሁን እንግዲህ ዴቨሎፕድ ወርልድ ማለት በአሜሪካ፣ በእንግሊዝ፣ በጀርመን ምናምን ያሉ አሁን ፖፑሌሽኑ ሽሪንክ እያደረገ ነው። አይወለዱም። ብዙ አብዛኛው ሶዶማ ምናምን ወልዷል፣ አይወልድም። ስለዚህ ሽሪንክ እያደረገ ነው፣ እየቀነሰ ነው፣ ወደ መጥፋት እየሄደ ነው ሶሳይቲው። ያንን አለ እና አድቫንቴጅ ነው ያለ ስልጣኔ አድቫንቴጅ ነው። ተመልከቱ። Something that most people never talked about. We always used to think shrinking population is a cause for negative growth. We'll rapidly develop robotics and AI and technology. They'll elevate. ስለዚህ ይህንን አሁን ሽሪንክ እያደረገ ያለውን ሶሳይቲ እንደ ኔጌቲቭ አይደለም ማየት ያለብን። በሱን በሮቦት መተካት እንችላለን። እንግዲህ አያችሁ ሰውን ቁጥሩን እየቀነሱ በሮቦት ሊተኩ ማለት ነው። standard of living of countries and the standard of living of individuals, even with shrinking populations. And so the paradigm of negative population growth is going to be changing. ስለዚህ ይሄውን ስጋታችን የኔጌቲቭ ወይም ሽሪንኪንግ ፖፑሌሽን በቃ ይቀረፋል። አያችሁ። ስለዚህ አሁን ምን እየነገረው ነው ሎንግ ራን። ስለዚህ አሁን በሌላው ዓለምም ያለ በአፍሪካ አሁን ቁጥሩ እየበዛ ያለውን እኮ ብናሳጥረውና በሮቦት ብንተካው የተቀረቡትን ህዝብ ጥቂት የሆነው ላቪሽ የሆነ አሪፍ ኑሮ ይኖራል እያለን ነው። And the social problems that one will have in substituting humans for machines is going to be far easier. ስለዚህ substituting humans with machines ስለዚህ በጣም ቀላል ነው እያለ ነው ላሪ ፊንክስ ነው እንግዲህ ሲኢኦ የሚነግረን የብላክ ሮክ። ተመልከቱ። In those countries that have declining populations. ከዚህ በላይ እንዴት በፊት ለፊት እንገረን ባናታችሁ። ከዚህ በላይ ምንም ሊነግረን አይችልም ላሪ ፊንክስ። ታዲያ ይሄ እንግዲህ እንደምታዩት በኤፕሪል 3 ነው የወጣው። ዛሬ ስንት ነው? ኤፕሪል ስንት ነው? አስቀምጡልኝ። 5 ነው 6 ፕሮባብሊ ኤኒዌይ ኤፕሪል 3 የወጣ አርቲክል ነው የምናየው። በጣም ይገርማል። ትራምፕ እችን ሴትዮ እንደ ኖሚኒ አቅርቧል። ከዚህ በፊት የነበረው ሰውዬ ኖሚኔት የተደረገውን አንስተውታል፣ አልተቀበሉትም። ደህና ሰው ነበር፣ እሱን አንስተውታል። ስሙ ጠፋኝ። ከምታስታውሱ ከሆነ አስቀምጡልኝ በአይዲያ ሩም ላይ። አሁን እችን ሴትዮ አምጥቷል። የአሜሪካ ሲዲሲ መሪ አድርጎ ማለት ነው እንግዲህ ያስቀመጣት እችን ሴትዮ። በጣም ነው የሚገርመው፣ በጣም ነው የሚገርመው። እቺ ሴትዮ ሱዛን ሞንሬዝ ትባላለች። ድምፁ ከረበሻችሁ ምንም ማድረግ አልችልም። እንግዲህ ጮክ ብዬ ለማውራት እሞክራለሁ፣ ከኋላ ድሪል እያደረጉ ስለሆነ ነው። ሱዛን ሞንሬዝ ትባላለች። የትራምፕ ኖሚኒ ነች ፎር ሲዲሲ ዳይሬክተር
faces unprecedented and tumultuous era at the agency እና በዚህ ምክንያት አንዳንድ ሰዎች ተቃውሞ አቀርበዋል ለማንኛውም እቺ ሴትዮ ማነች ነው April 5 ዛሬ ኦኬ April 5 thank you ንጉስ the job of director of the Center for Disease Control and Prevention carries immense responsibility እንግዲህ አሁን በከተባቱ ዙሪያ ጎበዝ በደንብ ልብ ብላችሁ ተመልከቱ CDC ስንል እንግዲህ Center for Disease and Control and Prevention ማለት ነው ስለዚህ አሁን ከሚመጣው ሊያስተዋውቁን ከሚፈልጉት መድኃኒትም ወይም ፓንደሚክም ምናምን ነገር ላይ ያገባታል ማለት ነው እቺ ሴትዮ ማነች የሚለው ነገር በጣም እና ደግሞ ትራምፕ ደግሞ ስንት ነገር ሲቀባጥር የነበረ ነገር የነኚ እንደዚህ የሚያደርጉትን ምናምን አባራለሁ የነ ፋውቺን ግሩፕ አባራለሁ ምናምን ሲል የነበረ ሰውዬ እቺን ሴትዮ ማምጣቱ በጣም የሚገርም ነው እቺ ሴትዮ በጣም ከምትጠብቁት በላይ she is our worst nightmare ማለት ይቻላል እንግዲህ ሞንሬዝ እንግዲህ ኖሚኔት ተደርጋለች ይሄው እንደምታዩት እቺ ሴትዮ ማን ነች የሚለውን ስናይ who is Susan Monrez እንግዲህ prior to stepping into this role she had been serving as a deputy director for advanced ለዳርፓም ትሰራ ነበር ከዛ በኋላ ደግሞ RPAH የሚባለው ካምፓኒ ለዛ በዳይሬክተርነት ትሰራ ነበር አርፓ ወይም RPAH ለዛ በዳይሬክተርነት ትሰራ ነበር እንግዲህ this woman አርፓ ምንድነው ዳርፓ እንግዲህ ያው የCIA ፕሮጀክት ነው Monrez has robust research experience as well as administrative and leadership bona fides with the federal government in the past she has explored artificial intelligence and machine learning for population health አይገርማችሁ በብለድ ሰራ ነበር ከቀደም እንግዲህ ካየነው ቪዲዮ ጋር በደንብ ብላችሁ ተመልከቱ በአርቲፊሻል ኢንተለጀንስ ኦን በሰው ልጅ ጤና ላይ ማለት ለጤናችሁ ተብሎ በሚቀበር ቺፕ ላይ ማለት ነው ምትሰራ የነበረው her research has examined the intersection between technology and health and antimicrobial resistance ተመልከቱ እንግዲህ እንዴት ቴክኖሎጂ ሰውንዶች ውስጥ መግባት አለበት ቺፕ እንዴት መግባት አለበት የሚለው ይሄንን በባዮ ዲፌንስ and pandemic preparedness ምትሰራ የነበረች ነች በአውራው ጉንፋን ጊዜ ከፍተኛ ስልጣን የነበራት ነች ከጀርባውን የነበረች ሴት ነች አሁን የCDC መሪ አድርጎ ሊያስቀምጣት ነው ተመልከቱ ኖሚኔት አድርጓታል እስኪ ሱዛን ሞንሬዝን ስለሷ አላሳያችሁ ቪዲዮ ተመልከቱ She's the deputy director of ARPA-H, the newest alphabet agency you've probably never heard of, but absolutely should have. ARPA-H, the Advanced Research Projects Agency for Health, was sold to the public as a cancer-fighting moonshot. ተዝላችኋል እንግዲህ ARPA-H የካንሰርን የሚያጠፋ መድኃኒት ሰራ ተብሎ የተነገረ መስሪያ ቤት ነው ግን እሱ ምን አይነት መስሪያ ቤት እንደሆነ ትነግረናለች የሚገርማችሁ ማለት በሚቀበር ታብሌት ሰውነት ውስጥ የሚቀበር ዲጂታል ቺፕ በሱ ማለት ነው እሱን የሚሰራ የነበረ ካምፓኒ ዳይሬክተር ነበረች እሱ ተዝላችሁ እንደሆነ ትራምፕ እንደተመረጠ አንድ ያመጣው ሶዬ አው በቃኩ በቺፕ ካንሰርን ምናከምበት ምናምን ሲል የነበረው ዛ ARPA-H ጋር የሚሰራ የነበረ ሶዬ ነው After DARPA, the military's bleeding edge innovation lab, ARPA-H was billed as the place where bold, high-risk, disruptive health tech would be born. What they didn't tell you is that it would also be where tools of surveillance, behavior manipulation. ስለዚህ ይሄ እንግዲህ የሚቀበረው ነገር ሰርቬይላንስ ሰው የትገባ የትወጣ የሚለውን behavior manipulation ማለት በቃ ማንነታችንን ሁሉ ይቀይረዋል ማለት ነው ይሄ ነገር ሲገባብን ተመልከቱ and biometric control would quietly be developed. ስለዚህ ይሄ ነገር አሁን ሴትዮ ዓላማዋ ምንድነው የሚሆነው የዓለም ህዝብ በሙሉ ይሄ ነገር እንዲቀበርለት ለሰርቬይላንስ ቢባል ለመገባባያ ቺፕ አድርጎ ብንጠቀም ሁሉ ነገር ባጠቃላይ እንደ መድኃኒት በሱ እንዲሰጠን ለማድረግ ቢፈልግ ሁሉ ነገር ማለት ነው አንድ ላይ ጠቅለል አድርጎ የያዘ ዲቫይስ ነው ማለት ነው እሱ ላይ ነበር ሰራ የነበረችው ሴትዮ all in the name of health.
you didn't vote. ሁሉም እንግዲህ ለጤናችሁ አሪፍ በሚባል ነው የተሰበከልን እስካሁን ያለች ነው ላይክ አድርጉ ለብዙ ሰው እንዲሄድ for it. Congress didn't debate it. It was slipped into existence in 2022 with billions of taxpayer dollars and given sweeping power to partner with private industry, big tech, and the intelligence community, all while operating with minimal oversight. One of ARPA-H's flagship programs is something called DigiHeals. ስለዚህ ዲጂ ሂልስ የሚባለውን ፈልጋችሁ ይሁት ዲጂ ሂልስ የሚባል ከዚህ በፊት በዚሁ በአርፓ-ኤች ስር ፕሮሞት የሚያደርጉት project ነበረ for digital health security, and it's not about healing. It's about securing the digital health ግን ዲጂ ሂልስ ግን ይሄ ለሰው ልጅ ጤና ሰላም እናመጣለን በሚል ሳይሆን ዲጂ ሂልስ አክቹሊ ዓላማቸው እንዴት አድርገው ሰውን እንደሚቆጣጠሩ በቃ በዮሐንስ ራዕይ ምዕራፍ 13 ላይ የተቀመጠውን እውን ለማድረግ ነው የምትለው ተመልኩ That means biometric authentication, real-time health monitoring, and integrating wearables and implants. ስለዚህ integrating wearables እንግዲህ ሁሉ ጊዜ መጀመሪያ holdable ከዛ wearables ከዛ በኋላ implantable እያለ ነበር በኢሶፕ ኢትዮጵያ ምን ነው የነበረው ይሄንን አሁን እውን ለማድረግ ነው track your vitals, your mood, and your movements constantly. ስለዚህ your vitals ሰውነታችሁን ለመቆጣጠር እንቅስቃሴያችሁን የተገባችሁ የስትሪ ሲሲቲቪ ካሜራ አስፈልግም ከዚህ በኋላ ማለት ነው ይሄንን ለማድረግ እቺ ሴትዮ መጣለች ማለት ነው በጣም ነው የሚገርመው safety of course. Another program, Nitro, which stands for Novel Innovations for Tissue Regeneration in Osteoarthritis, might sound benign, but like many ARPA-H projects, it's less about medicine and more about transforming the human body into a data-producing platform. ስለዚህ human body ለሰውነት ጤና ማሰብ ሳይሆን እንደውም የሰው ልጅን ሰውነት ማለት ነው ዳታ ፕሮዲዩሲንግ ፕላትፎርም ለመቀየር ነው በጣም የሚገርም ነው ስለ ጤናችን ዳታ ስለ ማንነታችን ዳታ ከዛ እነሱ የሚቆጣጠሩት ማለት ነው ይሄንን ያስገባ ሰው አለቀለት በቃ that's it finished neural interfaces ሱዲንማ ይሄንን እኮ ስላደረጉ ነው they live in a melon ሱዲን በቃ ቺፕ አስገብቷል አሁን እኮ በምን አንዴ በጤናችሁ አንደኛው ለእናንተ በሚረባ ምናምን እያሉ እኮ ነው ለጤናችሁ እንዴት እናስብላችኋለን እኛ እናውቅላችኋለን አሁን ደግሞ ሁሉ ጊዜ ደግሞ የሚናገሩት ደግሞ ዲሴቢሊቲ ያለባቸውን ሰዎች እነሱን ማየት የተሳነውን እንዲያይ መራመድ የተሳነው እንዲራመድ በቃ የተለያዩ አይነት ኮንዲሽኖች አሉ እነሱ ያለባቸውን እና ያክምላቸዋል ይሄ ዲጂታል ቺፕ የሚለው ግን አሁን ግሎባሊ እየሄዱ ነው ሌላውንም smart tissues and remote regenerative tech, all managed by platforms that feed back into a centralized data system. ስለዚህ በሙሉ ወገኖች ያያችሁ ነው አሁን የአብይ አሰራር ሁሉ ዲጂታል አይዲ ዲጂታል ምናምን ዲጂታል የሚለው አያችሁ አሁን በቃ ቀስ በቀስ እንዴት እየተቆራኘ የተለያዩ ሲመስሉ ለአንድ ዓላማ ነው የሚሰሩት የለምን ዓላማ ለዲያብሎስ መንግስት ዓላማ እንግዲህ ከፕሮግራሙ መጀመሪያ ጀምሬ የምናገረው ነገር በጣም ነው በደም እንዴት ልታያይዙት ትችላላችሁ እና ጊዜው በጣም ፍጥነት And then there's RADx-RAD, a so-called radical diagnostics program developed during COVID and absorbed into the ARPA-H ecosystem. Its goal? To detect diseases before symptoms even appear using AI, wastewater monitoring, and Okay, ታውላችኋለሁ ይሄን ቪዲዮ በጣም የሚገርም ነው ወገኖች በጣም ታዲያ እንግዲህ እቺ ሴትዮ በፊት የምትሰራበት የነበረው ካምፓኒ ARPA-H ነው ARPA-H እንግዲህ Advanced Research Project Agency for Health ሸክላውን ከብረቱ ጋር አብሮ የሚያዋህዱበት ነው ቺፑን እንዴት አድርገን እንክተትባችሁ ነው ARPA-H እንደው ቪዲዮ አለው ራሳቸው አይደብቁ በቃ ፊት ለፊት ነው የሚነግሯችሁና you need to watch this ተመልከቱ ኪኒኑ አይደለም ውስጡ ቺፕ ነው okay what if a nanobotic surgery could be delivered through a pill ፒሉ ቺፕ ነው ያላችሁ ፒል ውስጥ ታብሌት ውስጥ ማለት ነው ቺፕ ነው ያለው ይሄን ወስዳችሁ እንግዲህ ARPA-H የሚሰራው ይሄን ነበር ሲስተር የነበረች ሴትዮ ነች አሁን የመጣችሁ የሲዲሲ ዳይሬክተር ተደርጋ ነገ አሁን እንግዲህ የኢቢኤስ እና ሰለሞን ይነሱና በቃ እንደዚህ ከሆነ አሪፍ ነው ምናምን ማን ብለው ህዝቡ ላይ ስራ ሊሰሩ ይነሳሳሉ ማለት ነው if a personalized cancer vaccine costs the same as a cup of coffee አያችሁ ስለዚህ በቃ እንደ ቫክሲኔሽን ምንድነው ቺፕ ነው ግን ከዛ ውስጣችንን እንግዲህ የዲኤንኤያችንን ስትራክቸሩን በእንደዚህ አይነት መልክ ይቀይራል ማለት ነው ተመልከቱ
ከዛ ልጆችን ቅድም እየጻፋችሁ ነበር እያየው ነበር ልጆችን እንገዝጊ ከልጅነታቸው ጀምሮ ወደፊት ካንሰር እንዳይዛቸው በቤተሰብ ውስጥ እንደዚህ ነገር አለ እንዳይዛቸው ብለው በሚከትቡት ውስጥ ሁሉ ARPA-H ይሰራል ማለት ነው ማለት ከልጅነታቸው ጀምሮ ሰዎች እንዲሰጣቸው ማለት ነው what if a brain implant ያያችሁ በቃ እየነገሩ ነው ፊት ለፊት ለምን ጭንቅላት ውስጥ ቺፕ ቢገበል ARPA-H ፕሮግራም ነው ከነሱ ዌብሳይት ገብታችሁ ማየት ትችላላችሁ እና የማያዩትን እንዲያው ቢያረግስ የማይሰሙትን እንዲሰሙ ቢያረግስ ምናምን በያሉ ያስተዋወቁት ነው ቺፕ ኢምፕላንት ስለዚህ መጨረሻ እንግዲህ ያው ሸክላውን ከብረት ጋር አንድ ለማድረግ ነው ከዚህ ጀርባ ግን ያሉት እነማን ናቸው እንግዲህ ስትሉ እነ ላሪ ፊንክስ እነ ክሪስቲና ላጋርዲ የአይሜፋ እነ ማን ናቸው ኡርሱላ አሉ እነዚህ ሰዎች ናቸው ከጀርባ ያሉት በቪዲዮ አይታችኋል በጣም የሚገርም በዚህ ቪዲዮ ላይ ወገኖቼ በጣም የሚገርማችሁ ሁሉም ማስታወቂያው ላይ እንትኖች ናቸው በቃ ያውን ኢትኒክ ማይኖሪቲ የሚባለው የለም ጥቁሩ ላቲን አሜሪካው ምናምን ነው ፎቶ በፖፑሌት ያደረጉት ምክንያቱም ታርጌቱኛ ነን ነው በብዛት ታርጌቱኛ ነን እርግጥ ነው በመላው ዓለም የሚሆነው ታርጌቱኛ ነንና ሁሉ ጊዜ እንደዚህ አይነት ቪዲዮ የሚሰራው እምቢለናል ብለው የሚያስቡት የማህበረሰቡን ክፍል ነው በቪዲዮ የሚያሳዩትና ህፃናቶቹ አይታችኋል ሲከተቡ ጥቁር ልጅ ከታቢው ጥቁር ሰውዬ ከዛ ላቲን አሜሪካ ምናምን አይኗ ምናምን ሲበራ ምናምን የሚያሳዩን በሙሉ እንደዚህ አይነት ሰዎች ነው በጣም ይገርማል ለማንኛውም ለዛሬው እንግዲህ ይዤላችሁ የመጣሁት መርሃ ግብር ይሄን ይመስል ነበረ በተረፈ እንግዲህ መልካም ቀን ይሁንላችሁ መድኃኒዓለም ሁላችንን በያለንበት ይጠብቀን ከክፉ ሁሉ ወገኖቼ በጸሎታችን እንበርታ ሁላችሁንም ወዳችኋለሁ አከብራችኋለሁ በዋናው ስቱዲዮአችን ሰሞኑን እስከምንገናኝ የዛሬው መርሃ ግብር በዚሁ ፈጸምኩ ቸር ቆዩ እንግዲህ